ሊያድነን ፈልጎ ምሕረትን ሲያበዛ ምክንያት ሊፈጥርልን ለነፍሳችን ቤዛ ገና ከማኅፀን ወዶ የመረጠው ለክብር የታጨ ባርኮ የቀደሰው ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ኃጢአትን አክስሮ በይቅርታ የሚክስ ለኛ የተፈጠረ የወንጌል ገበሬ ተድበስብሶ እንዳይቀር ብስሉ ከጥሬ በሃይማኖት መንሹ አብጠርጥሮ የለየ እምነቱ የጸና በተጋድሎ የቆየ ቃል ኪዳኑ ተርፎ ዓለምን አጥግቧል ተክለ ሃይማኖት ብለን የጎደለ ይሞላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ። መልክዓ ተክለ ሃይማኖት። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተፈጸመው መወለድህም ሰላም ላለው ቅዱስ አባት ሆይ በሁሉ የተመሰገንህ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናህን እጀምራለሁ። ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ገናና ክቡር ስም አጠራርህ ሰላም ላለው ቅዱስ አባት ሆይ የወንጌል ተቀዳሚ ስመ ማቴዎስ የተባልህ አንተ ተክለ ሃይማኖት ነህ። በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ በቅድስት ድንግል ማርያም ስም ማልዳለሁ። ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ፀጉሮችህ ሰላም እላለሁ። እሊሁም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ የምስጋና እጅ መንሻ እናቀርብልሃለን። ለርእስከ ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የኦፊር ወርቅ ለመሰለችው ርዕስህ ሰላም እላለሁ። የነፍስና የሥጋ ሐኪም በሆነ በቅዱስ ሉቃስ የተመሰልክ ቅዱስ አባት ሆይ የገሃነም ባሕረ እሳትን በምልጃ ታሻግረን ዘንድ እኛም ምስኪን አገልጋዮችህ ልጆችህ እንታመንብሃለን። ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም ላለው ቅዱስ አባት ሆይ እንደ ቅዱስ ዮሐንስ ትምህርት የተስፋፋ ትሩፋት የተትረፈረፈ ነው። የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝ ቃል ከድካም ያሳርፈን ከማሰር ኃጢአትም ይፍታን። ለቀራንብቲከ ተክለ ሃይማኖት ሆይ ስነ ርኤታቸው የኩህል አምሳል ለሆነ ቀራንብትህ ሰላም ላለው እርሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነርሱን ፈጥሯቸዋልና። ቅዱስ አባት ሆይ እንደ ርዕሰ ሐዋርያት ቅዱስ ጴጥሮስ በሰማይ በምድር ከሁሉ ይልቅ ሥልጣን ከፍ ያለ ነው። መስቀልን የጦር መሳሪያ ወንጌልን ጋሻ አድርገህ ጠላት ዲያብሎስን ድል ነስተሃልና። ለአዕይንቲከ ተክለ ሃይማኖት ሆይ ስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖችህ ሰላም ላለው ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝ አይቻለውምና እኛን አገልጋዮችህን ግድ ከሚል ከኃጢአት ሞት ሰውረን። ለአዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያደምጡ ጆሮዎችህ ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይህ ምድራዊ ሰው ስትሆን በስነ ምግባርህ ሰማያዊ መልአክ ነህና ከልቅሶ ከዋይታው በእሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በሉዓላዊት ቤትህ ከዚያ ወስድ አስቀምጠን። ለመላትይከ ተክለ ሃይማኖት ሆይ የድንግል ማርያምን ልጅ የፊቱን መጸፋት በማሰብ በዓላውያን ጥፊ ሲጸፉ ላላፈሩና ላልፈሩ ጉንጮችህ ሰላም ላለው ቅዱስ አባት ሆይ እንደ ሰማያዊ አርበኛ ቅዱስ ሚናስ ጽኑ ተጋዳይ ነህና ቅናት ምቀኝነትን መከራንም ሁሉ ከእኛ በማራቅ እውነትንና ቅንነትን ከአንደበታችን እንዲርቁ አታድርግ። ለአናፊከ ተክለ ሃይማኖት ሆይ የድንግል ማርያምንና የልጇ የኢየሱስ ክርስቶስን የአብንና የመንፈስ ቅዱስን መዓዛ ላሸተተ ለአፍንጫህ ሰላም ላለው ቅዱስ አባት ሆይ እንደ ነቢዩ ኤልያስ አኗኗርህ በብሕትውናና በንጽሕና ነውና የጸሎተ ኃይል የእሳት ነበልባል ሆና አንዳችም ሳታስተርፍ የእኛ ልጆችህን ኃጢአታችንን እሾህ ታቃጥልልን ዘንድ እንለምናለን። ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮችህም ሰላም ላለው ቅዱስ አባት ሆይ
አምልኮተ ጣዖት ጨለማን አስወግደህ በዓለም ላይ የምታበራ ፀሐይ አንተ፣ መዓዛህ የተወደደ ደብረ ከርቤን ነህ፣ መሰወር የማይቻላት ደብረ ጽጌንም ነህ። ለአፉከ ተክለ ሃይማኖት ሆይ የድንግል ማርያምን ልጅ እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አንደበትህ ሰላም ላለው። ቅዱስ አባት ሆይ ቅዱስ ጳውሎስ የደማስቆ ሐዋርያ እንደሆነ አንተም ኢትዮጵያዊ ሐዋርያ ነህና ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግን እወዳለሁ። ለአስናኒከ ተክለ ሃይማኖት ሆይ በአፍ ውስጣዊ አካል እየወገናቸው ለበቀሉ ጥርሶችህ ሰላም ላለው። በቤተ ክርስቲያን ልጆቿ አባት ቅዱስ ባስልዮስ የተመሰልህ ቅዱስ አባት ተክለ ሃይማኖት ሆይ አንተ ወዳለህበት ቦታ የላክናት ጸሎታችን ብቻዋን እንዳትገባ አንተ በቃል ኪዳን ተስፋ ሁናት። ለልሳንከ ተክለ ሃይማኖት ሆይ የድንግል ማርያምን ፈጣሪ ልጇን ታመሰግን ዘንድ ከልደት በሶስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም ላለው። ቅዱስ አባት ሆይ የቤተ ራባው ጸዋሚ ታራሚ ቅዱስ ዮሐንስን ትመስላለህ። አባታችን ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበታችን አንተን ቅዱስ አባታችንን ስምህን ጠርታ ደስ ለማሰኘት የተዘጋጀች ናት። ለቃልከ ተክለ ሃይማኖት ሆይ በአብ አካላዊ ቃሉ ጌታችን ኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም ላለው። ቅዱስ አባት ሆይ አንተ አባታችን ብርሃነ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታበራ ፀሐይ ነህ። ቂም በቀል የሌለብህ የዋህ ርግብ ነህ። ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንም ኃጢአትን ለሚያስተሰርይ እስትንፋስ ሰላም ላለው። ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ አሰረ ሕግ የተከተልክ ክቡር አባት ነህና ለስም አጠራርህ የምስጋና ቃል ላበረክትልህ የተዘጋጀ ሆይ ነኝ መስጠት ከማግኘት አንድ ነውና። ለጉሬከ ተክለ ሃይማኖት ሆይ የሕይወትህን ርቡን ዘመን በፈቃድህ ውሃን በመከልከል በውሃ ጥም ለተንጣጣው ጉሮሮ ሰላም ላለው። አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ከጌታ በታች ብርቱ እረኛ ነህና እኛን የጠፋነውን በግ ፈልገህ ለማግኘት ተፋጠን። ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ አንገትህ ሰላም ላለው። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥህ ጨው ነህና ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ለመታክፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለተሸከሙ የመስቀልንም መከራ ለተቀበሉና ለፈጣሪ ትእዛዝ ለተገዙ ትከሻዎችህ ሰላም ላለው። አርማንያው ቅዱስ ጎርጎርዮስን የመሰልህ ቅዱስ አባት ሆይ ተክለ ሃይማኖት አንተ አባታችን የዘመኑ ክፋትና ተንኮል አስጨንቆናልና የልጆችህን መከራ በዓይኖች ተመልከት። ለአናፊከ ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆኖ ለሰረጹት 6ቱ ክንፎች ሰላም ላለው። ቅዱሱ አባት ሆይ እኛ ልጆች ያንተን በረከት እንፈልጋለንና ጎዶሎ ቀንጥሎን ለእርዳታ በምንፈልግ ጊዜ በክንፎች ፈጥነ ድረስልን። ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታችን ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባንህ ሰላም ላለው። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን ነህና አንተ ማድረግ የምትችለውንም ሁሉ እኛ ለማወቅ አይቻለንምና እኛን ለመርዳት ፈጥነ ተነሳ። ለእንግዳከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን ጥበብ ለተሸከመ ደረት ሰላም ላለው። እንደ ግሙደ እግር ቅዱስ ያዕቆብ ሐዋርያነት ከፍ ያለ ቅዱስ አባት ተክለ ሃይማኖት ሆይ የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን ነገደ መላእክት እንኳ ሳይቀሩ ዘወትር ያደንቁሃል። ለክቡር ሕፅንከ ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማቸህበት ክቡር ሕፅንህ ሰላም ላለው። ለቅድስት ድንግል ማርያም ልጅ ባለ ዘመንህ ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል የመሰከርክ እውነተኛ ምስክር አንተ ነህ። ለእዳዊከ ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ
የቅድስት ድንግል ማርያምን ልጅ ኢየሱስ ክርስቶስን ነበልባላዊ መስዋዕትን ለዳሰሱ እጆችህ ሰላም እላለሁ። ቅዱሱ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃምን የምትመስል ነህና አባትም ልጁን ያድን ዘንድ ይገባልና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነን። ለመዛርኢከ ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆኖ በአየር ላይ ላንሳፈፉ ክንዶች ሰላም ላለው። ቅዱስ አባት ሆይ አንዲቷ ጸሎትህ የብዙ ሆነው የሚቆጠሩ ኃጢአቶቻችንን እንደ ጉም አትንና እንደ ጢስ አብንና ታጥፋቸው እንጂ እኛን አገልጋዮችህን ወዳጆችህን ይህን ጸሎት በእምነት የሚያደምጡትን የሚከታተሉትን በአሜነ በረከት የሚሳተፉትን በጸሎት እንድናስባቸው የጠየቁንን ሁሉ ጥላህ አትጣላን። ለኩርናከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህን በስቃይ ለፈጸመ ለእጆችህና ክርንህ በህብረት ሰላም እንላለን። እንደ ጸሐፊ ምስጢራት ወጥበባት ሄኖክ መንፈሳዊ ጥበብን የተመላ ቅዱስ አባት ነህና ሁሉም እንደ ሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተኛ ልጆችህና አገልጋዮችህን እኔን እንደዚሁም ይህን ጸሎት በእምነት ለሚያደምጡ ለሚከታተሉ በጸሎት እንድናስባቸው ለጠየቁንም በአሜነ በረከት ለሚሳተፉትም በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠን። አሜን። ለእመትከ ተክለ ሃይማኖት ሆይ የትዕግስትንና የተጋድሎን ማኅደረ ሕንፃ መጥኖ ለከነዳ ክንድ ሰላም ላለው። ቅዱስ አባት ሆይ ባህሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኛ ዘንድ ሲደነቅ ይኖራል። ለራቲከ ተክለ ሃይማኖት ሆይ ትሩፋተ ሀብትን ለመስጠት እንደ ሁለት ክንፎች ለተዘረጉ መዳፎች ሰላም ላለው። መስዋዕቱ እንደሰመረለት ጻድቅ አቤል እጅግ የተወደድህ ቅዱስ አባት ሆይ አቤቱ በቅናት በሚቃወሙን በጠላቶቻችን ሁሉ ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ ድርብ በሆነ የሥጋችንና የነፍሳችን ተቃዋሚዎቻችን ላይ ኃይልህን ግለጽ። ለአጻብዕከ ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደመ መለኮትን በዕርፈ መስቀል በጽዋ ለቀዳ ክቡር ጣት ሰላም እላለሁ። ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ነፍሱን ካላዳነ ምን ይረባዋል እንደተባለ ከቶውንም አይጠቅመውምና ሰውነታችንን ወደ ንስሐ ጎዳና ምራት። ለአጽፋሪከ ዘአእዳው ተክለ ሃይማኖት ሆይ እንደ መልካም ሽቱ ልዩ መዓዛ ላላቸው የእጆች አጽፋር ሰላም እላለሁ። ቅዱስ አባት ሆይ የልጆችህን አዝመራ እንዳያጠፉ የዱር አራዊቶች በሥልጣነ ቃልህ የታሰሩ ሆኑ። ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተሸንክረው ለተወጉ ጎኖች ሰላም ላለው። ቅዱሱ አባት ሆይ እንደ ያዕቆብ ልጅ ዮሴፍ ሕዝብን የምታስተዳድር ነህና እኛ ሰባቱ ጎዳናዎች ድካምን እንዳያመጡብን በዕረፍታችን ሰዓት ችግርን እንዳያመጡብን ባለ አደራነትህ ከእኔ ከልጅህ እንዲሁም ይህን ጸሎት በእምነት ከሚከታተሉት ከሚያደምጡት በጸሎት እንድናስባቸው ከጠየቁን በአሜነ በረከት ለሚሳተፉትም ከሁላችንም አይለየን። ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ሆድ ሰላም ላለው። ቅዱስ አባት ሆይ እግዚአብሔርንም እንደ ነቢዩ ዳዊት በንጹሕ የልቦና መዝሙር የምታመሰግን ነህና ባሕረ ተግባራቸው ጸብ ክርክር ከሆነ ክፉ ሰዎች አድነን። የዚህንም ዓለም ገዥ ዲያብሎስን ፈጥነ ከፊታችን ወዲያ አስወግደው። ለልብከ ተክለ ሃይማኖት ሆይ የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስን አምላካዊ ሕግ በትክክል ለጠበቀ ቅዱስ ብሩክ ልቦና ሰላም ላለው። ቅዱስ አባት ሆይ ፍጹም ዋጋቸውን ካገኙት ገባዕተ ሠርክ አንዱ ነህና ምንም ሥራ ለሌለኝ ለእኔና ይህን ጸሎት ለሚያደምጡ አንተ ካገኛት የተጋድሎ ዋጋ የተረፈችውን ወዳጅ ቅዱስ ሚካኤል ያሳትፈን ዘንድ ፈቃድ ይሁንልን። ለኩልያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩላሊቶች ሰላም ላለው። ቅዱስ አባት ሆይ ስግደትህ ከማዕረገ መላእክት ደረጃ ነውና አከናውነ የሠራሃት ጸሎትህ ባለ ዘመናችን ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሁነን። ለሕሊናከ ተክለ ሃይማኖት ሆይ ሳይጎድል ሳይጨምር የሥላሴ ሦስትነትን አንድነትን ለሚያመልክ ሕሊናክ ሰላም እላለሁ። ቅዱስ አባት ሆይ
እንደ ቅዱስ ቄርሎስ ከሃዲዎችን የምትቃወም ጽኑ ሐዋርያ ነህና እኛን ልጆችህን ፈጽመ ባርከን። ልጅን በመስቀል መባረክ ለመምህር ልማዱ ነውና። ለአውማቲከ ተክለ ሃይማኖት ሆይ በሰማይ በሚኖር እግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም ላለው። ቅዱሱ አባት ሆይ አምላካችን ለሰው ልጅ ድህነት ፍቅር አግብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ የእርሱ ሐዋርያ አንተም የእኔ ወዳጅህንና ይህን ጸሎት በእምነት የሚያደምጡ የሚከታተሉትን በጸሎት እንድናስባቸው የጠየቁንንም በአሜነ በረከት የሚሳተፉትንም ነፍሳችን የምትድንበትን መንገድ ፈልግልን። ለንዋየ ውስጥከ ተክለ ሃይማኖት ሆይ ለውስጣዊ ሰውነቶች ሁሉ በፍጹም ክብር ሰላም ላለው። ቅዱሱ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነው። በቅዱስ ቃለ ወንጌልህ እባቡን መናፍቅ በእርግጫ ከሃዲውን አንበሳ በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርትን በጸጋ ወልደሃልና። ለእንብርትከ ተክለ ሃይማኖት ሆይ ናዝራዊ በሆነ በድንግል ማርያም ልጅ ኢየሱስ ክርስቶስ ክቡር ደም ለከበረው ህንብርት ሰላም ላለው። ከአረጋዊ ተክል የተገኘ አበባ ቅዱስ አባት ሆይ የሌዊና የይሁዳ ካህናት የሰማያዊ መልአክ ነውን ወይስ ምድራዊ ነው እያሉ ስላንተ ያደንቃሉ። ለአቋከ ብርሃነ ፀሐይ ተክለ ሃይማኖት ሆይ በነቢይ ልማድ የሃይማኖት ጽድቅን ቅናት ለታጠቀ ወገብ ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ በምድር የፈታኸው በሰማይ የተፈታ እንደዚሁም በምድር ያሰርከው በሰማይም የታሰረ ይሆናልና ከታሰርንበት ከኃጢአታችን ሰንሰለት ፈጥነ ፍታን። ለአውቅያጽከ ተክለ ሃይማኖት ሆይ በእብነ በረድ አዕማድ ምሳሌ በወርቃማው ሥጋ ላይ በየክፍሉ ለተሰሩ ጭኖች ሰላም ላለው። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብን የመሰልክ እጅግ ጻድቅ አባት ራሱ ድኖ ሌላውን ከመከራ የሚያድንም ነህና በልብ ውስጥ እንደ ቀለበት አድርገህ አኑረን። ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ ጉልበቶች ሰላም ላለው። ቅዱሱ አባት ሆይ በተሰጠህ የአማላጅነት ሥልጣን በእኛ ላይ የተጫነውን ከባድ ሸክም አቅልልልን። ከትእዛዞች አንዱን ስንኳን ጠብቀን ባንገኝ አንተ ግን እንደ አባትነት ይቅርታ አድርገህ ልጆቼ ወዳጆቼ በለን። ለአጋሪከ ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ አባ ኢየሱስ ሞዓ ዘንድ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም ላለው። ቅዱሱ አባት ሆይ መስዋዕተ ቁርባንን የምታሳርግ ከኪሩቤል እንዳንዱ ነህና ከአንደበታችን የሚወጣውን ኃይለ ጸሎት አስበህ እኛ ኃጥኦቹ ያለ ንስሐ እንዳንቀጸፍ ጠብቀን። ለሰኮናከ ተክለ ሃይማኖት ሆይ በጸሎት በመቆም ብዛት እግር በመሰበሩ በደም ላለለ ተረከዝ ሰላም ላለው። ቅዱስ አባት ሆይ ትዕግስት ፍጹም እንደ ጻድቁ ኢዮብ ትዕግስት ነው። ጻድቅ ኖህ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆችህንና ደቀ መዛሙርትህን ባርካቸው። ለመክየድከ ተክለ ሃይማኖት ሆይ የቅድስት ድንግል ማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር መርገጫዎች ሰላም ላለው። ቅዱሱ አባት ሆይ አየራዊ ንስር ገዳማዊ አንበሳ ነህና የአካብ የጦር አዛዡ በነቢዩ ኤልያስ ፊት ክብር እንዳገኘ ደብረ ሊባኖስና ለክብር የተሰየመችው ቤት በፊት ክብረ ሞገስን አገኙ። ለአጻብዕከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም ላለው። ቅዱስ አባት ሆይ በቅዱስ ጳውሎስ ደቀ መዝሙር ቲቶ የምትመሰል ጽኑ ሐዋርያ ነህና በጎ ሥራ ያለ ዋጋ እንዳይቀርብን አቤቱ በደላችንን አስወግድልን፣ ይቅርታን አሰጠን። እንዘ እብል ተክለ ሃይማኖት ሆይ ለ10 ጥፍሮችህ ሰላም እያልን በንጹሕ ልቦና እንጠራሃለን። ቅዱሱ አባት ሆይ እንደ ሆሴና እንደ ዮፎኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሰን በምንመጣበት ጊዜ እኛ ልጆችህን በክብር ተቀብለ ወደ አገር መርታ አስገባን። ለቆምከ ተክለ ሃይማኖት ሆይ አንደበቶች ሁሉ በእርሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆምህ ሰላም ላለው። ቅዱሱ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ የምሰሶ አምድ ነህና
ነቢይ ኢያሱ መምህር ሙሴን እንደተከተለው አቤቱ አሰርን እንከተል ዘንድ ወደ አንተ ጥራን። ለመልክዓቲከ ተክለ ሃይማኖት ሆይ ያለ አንዳች ልዩነትና ጉድለት በአርያ ክርስቶስ ለተመሰሉ መልኮች ሰላም እላለሁ። ቅዱሱ አባት ሆይ ለሃይማኖቱ ቀናተኛ እንደሆነው ገሊላዊ ቅዱስ ናትናኤል ልቦናህ ቅን ነውና በዓለም የታወቀችው ተዋሕዶ ሃይማኖት ለዘላለም የራስ ወርቅ ትሆነን ዘንድ በራሳችን ላይ ተቀዳጀናት። ለጸአተ ነፍስከ ተክለ ሃይማኖት ሆይ ከዚህ ዓለም የፈተናና የመከራ የቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም እላለሁ። በመራሰ ሕገ ወንጌልን የሰበከ ቅዱስ ቶማስን የመሰልክ ቅዱስ አባት ሆይ በሕይወተ ሥጋ ሳሉ ዝክርህን ላደረጉ ሁሉ የማያልፍ ክብርና ሞገስን በአማላጅነት አጎናጸፋቸው። ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው ጣፋጭ በሆነ ሽቱ መምህር ኤልሳዕ ለገነዛት በድነ ሥጋ ሰላም እላለሁ። ቅዱሱ አባት ሆይ እንደ ጋዛው ሐዋርያ ቅዱስ ፊልጶስ የክርስቶስ ሰባኪ ወንጌል የሆንክ ቅዱስ አባት ነህና መሬታዊት ሥጋችን ምድራዊ ሕልውናዋ በተፈጸመ ጊዜ ስባረ አጽምህ መድኃኒት ሆኖ ይታዘዝልን። ለግንዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገሥታት በየጊዜው በየዘመናቸው ታላቅ ክብርን በመስጠት በሚማጸኑበት ኅብረ ወርቅ ለተገነዘው ግንዘተ ሥጋ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮል አንደበቱ 2 ፊት ከሆነ ከሰው ጸብ ክርክር በክንፈ ረድኤትህ ተሰውር አድነን። ለመቃብሪከ ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የቅድስት ድንግል ማርያምን ታቦት በክብር ላስቀመጥህባት መካነ መቃብርህ ሰላም እላለሁ። ቅዱስ አባት ሆይ እኛ እንደ አደግ ልጆችህን የበረከተ ረድኤትህ ከክፉ ሁሉ ይሰውረን፣ የጽድቅህም ጋሻ በሰማይና በምድር መከታ ይሁነን። ሶበ አዕረፈ አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ራቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የቅድስት ድንግል ማርያም መልእክተኞች መላእክት ሊወስዱት ወደ እርሱ መጥተው የጻድቅ ሰው ሞት በእግዚአብሔር ፊት ክቡር ነው እያሉ በበገና ድምፅ ዘመሩለት። ለፍልሰተ ሥጋከ ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እላለሁ። ቅዱስ አባት ሆይ ስብከተ ወንጌልህ እንደ ቀድሞ ወንጌላዊ ስብከት ነው። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹም ሰላምና ዕረፍትን ያገኙ ዘንድ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ሳይሆን በንዑስ ቃል ያቀረብንልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበለን። ቅዱስ አባት ሆይ እኛን አገልጋዮችህን እግዚአብሔር ከውድቀታችሁ ትንሣኤን ይስጣችሁ፣ የተከበረችና የተባረከች ቅድስት ድንግል ማርያምንም ጽናቱንና ብርታቱን ታድላችሁ በለን። እንዘ አሐስስ ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለመርሃ ክርስቶስና ጴጥሮስ እንደፈለጉ ሁሉ እኛም ልጆችህና ወዳጆችህ የአንተን በረከት ለማግኘት እንተጋለን። ቅዱስ አባት ሆይ ልመናችንን ትቀበለን ዘንድ በአጭር ቃል እንለምንሃለን። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ስብሃት ይደልዎ ለማርያም። ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን እናመሰግን ዘንድ እድል ስለሰጠችን ለእመቤታችን ቅድስት ድንግል ማርያም ፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልክዓ ጸሎትህን በምስጋና ተናግረናል፣ የሰጠህንንም ሥራ ሁሉ በሰላም ፈጽመናልና አባት ሆይ የልባችንን ሐሳብ ሁሉ በተስማሚ መንገድ ፈጽምልን። ለቀሚስከ ተክለ ሃይማኖት ሆይ ለታጠቀኸው ቅናተ ዮሐንስና ላጠለቅኸው መልበሰ ቀሚስ ዳግመኛም ለክቡሩ አጽፍህና ለክቡር አስኬማ ሰላም እላለሁ። ይህችን ከንቱ ዓለም የናቅህ ባህታዊ ርዕሰ መነኮሳት ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብርና ሞገሳቸው ነህ። ሰላም ለከ ተክለ ሃይማኖት ሆይ ይህን ዓለም ንቀህ አጥቅተህ የወንጌልን ፍለጋ ተከትለህ በረሃ ለገባኸው ለአንተ ሰላም እላለሁ። ቅዱሱ አባት ሆይ መሥዋዕተ ቁርባን ከአቤል መሥዋዕት ይልቅ እጅግ የሰመረ ነው። አባት ሆይ
አባ አባ እያልን ስንጠራ ፈጥነ ስማን፣ በላይ በሰማይም አለውላችሁ በለን። አቤቱ አምላከ ተክለ ሃይማኖት ልዑል እግዚአብሔር ሆይ እኔ አገልጋይህን እንዲሁም ይህን ጸሎት በእምነት ያደመጡትን የተከታተሉትን በአሜነ በረከት የሚሳተፉትን በጸሎት እንድናስባቸው የጠየቁንን ሁሉ ከክፉ ነገር ሁሉ ጠብቀን ቸርነት ለሁል ጊዜ አይለየን። በማልትና በሌሊት ቸር ጠባቂ መልአክን እዘዝልን። የቅዱሱን አባት የተክለ ሃይማኖትን በረከት አሳትፈ እኔ አገልጋይህን እንዲሁም ይህን ጸሎት የሚከታተሉትን የተከታተሉትን በጸሎት እንድናስባቸው የጠየቁንን አሜን እያሉ በአሜነ በረከት ሲሳተፉ የቆዩትን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን ጸሎት ምስጋና በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን አሜን እያላችሁ በአሜነ በረከት ስትሳተፉ ለቆያችሁም ሁላችሁንም ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያደርግላችሁ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የምሆን አገልጋያችሁንም ቢያንስ አንድ አቡነ ዘበሰማያት እንድትሰጡኝ በጸሎትም እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት